አንድ ጥያቄ ወንድሜ። አቤት። ትንሽ የወንድማችን ጥያቄ በቅርቡ የአንድ እመቤታችን ምስለ ፍቁር ወልዳ የተቀደደ ሲቀደድ አንዲት ልጅ ቀዳ ስትጥል ስተፋበት ታይቶ በጣም ብዙ ኦርቶዶክሳዊ ተቆጥቷል እና በዛ ዙሪያ ላይ ሌሎቹ ደግሞ ተጨምረው ሌሎቹ የሚናገሩት ነገር አለ። በዚሁ አጋጣሚ ደግሞ ቆይምሪዬች ስለምትቀረጽ እቺ ስፒከር ስላላት የእመቤታችን ስዕለ አድኅኖ ላይ ብለው ይጠየቋሉ። ሁሉ ጊዜ ስናያት እመቤታችን እሷ አቅፋው መቼ ነው የሚያድገው? ሁሉ ጊዜ ሕፃን ነው ወይ? ይሄንን ያስቀመጡት ኦርቶዶክሳውያን እሷን ከፍ አድርጎ እሱን አሳንሶ በሰው ልብ ውስጥ ለማሳየት ነው። እንዴት የማያድግ ልጅ እስከ ዛሬ ድረስ ሕፃንነት ብቻ ስናይ እንኖራለን ብለው በየቲክቶኩ ላይ ብዙ ሰዎችን የሚበርዙ ጥያቄዎችና ውይይቶች አሉ። ያንንም አብረው ቢመልሱልን። ይሄ በጣም ያልገባው ሰው ጥያቄ ተራራ የሚያክል ስህተት ይመስለኛል። እሱ ላይ መንፈስ መጽሐፍ ቅዱሳዊ ማብራሪያ ቢሰጥበት ምንድነው? አላወቅኩትም። ሰሞኑ ያው በየሶሻል ሚዲያ ላይ እሺ የሚታየው ነገር ትንሽ ተጨባጭ የሆነ ለመናፍቃን መልስ የሚሆን ስለ ስዕል ትምህርት እንድሰጥ ነው። አጠቃላይ እንትኑ አልገባኝም። ትንሽ እኔ ከሶሻል ሚዲያ የራኩ ነው። ባጭሩ ልንገር፣ ቲክቶክ አይቼ አላውቅም። ባጭሩ ፌስቡክ አላውቅም። ፌስቡክ ላይ ትምህርቶች ድንገት ሊወጡ ይችላሉ። ስለዚህ አላየሁትም። አሁን በምትለኝ መንገድ ግን ትምህርት ልሰጥ እችላለሁ። በምን አይነት ላይ እንድሰጥ ፈለክ ነው ትምህርቱ? ባጭሩ ግን ስለ ስዕላት ለምሳሌ ቅድም የነገርኳችሁ ኦሪት ዘጸአት ምዕራፍ 23 ቁጥር 8 ላይ እኔ እንደማሳይ እንደማደሪያው አድርገህ ይላል። ሱራፌልን እንደሚናደፉ አውራ ዶሮዎች አድርገህ አስቀምጣቸው ብሎታል ሶሎሞን። መቅደሱ ሲሰራ አንደኛ ነገሥት ምዕራፍ 9 ላይ ተመልከቱ፣ ምዕራፍ 8 ላይ ተመልከቱ። የቤተ መቅደሱ ሐረግ ስዕላት ሁሉ በምን መልክ እንደሚሳሉ ተመልከቱ። ገላትያ ምዕራፍ 3 ቁጥር 1 ላይ ተመልከት። ጌታችን ኢየሱስ ክርስቶስ በፊታችሁ እንደተሳለ ሆኖ ነበር ይላል። እንደተሰቀለ ሆኖ ተስሎ ነበር ይላል፣ ወይም ተጽፎ ነበር ይላል። ይሄ የሚያሳየን ስዕል ነው። አጠቃላይ ለምሳሌ ዛሬ ሥላሴ እናከብራለን አይደለም? አብ ወልድ መንፈስ ቅዱስ። ለምሳሌ ሶስት ሰዎች የሥላሴ ስዕል እናያለን። ይሄን ስዕል የምንስለው እኛ ሰማይ ላይ ያለውን በማየት አለ። ሰማይ ላይ ያለው ምድር ላይ ወረደና አብርሃም ቤት መጡ። ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ከሰማይ መጡና ሥላሴ ለአብርሃም ታዩት። ሶስት ሆነው አንዴ አንድ አንዴ ሶስት ሆነው ይታዩታል። ልክ ለአብርሃም የተገለጸውን አባቶች በጸሎት ይስሉታል። ስለዚህ በእያንዳንዱ ነገር ላይ የምናደርገው ያንን ነው። ባጭሩ ስዕልን ስማልን እኛ የሰው ፎቶ ስማችሁ የምታውቁ የሰው ፎቶ ስማችሁ የምታውቁ ፎቶ ፍቅረኛም ሊሆን ይችላል፣ ወይም የሚስት ሊሆን ይችላል፣ ወይም የባልሽ ሊሆን ይችላል። የማንም ፎቶ የእናታችሁ ሊሆን ይችላል። ስማችሁ የምታውቁ ፎቶ በጣም ብዙ ሰው አለ። ፎቶ ይሳሙ። ፎቶ ምንድነው? ወረቀት ነው አይደል? ግን እናንተ ወረቀቱን የሰማችሁት ምኑን ነው? እዛ ላይ የምታስቡት ማንን ነው? እዛ ጋር የምትወዱትን ሰው አይደል የምታስቡት? እናታችሁን፣ አባታችሁን አይደል? ፍቅረኛችሁን፣ እጮኛችሁን ነው የምታስቡት እንጂ ከወረቀቱ ጋር አይደለም ችግራችሁ። ወረቀቱ አይደለም። ስዕላትን በምናስብበት ጊዜ ሁሉኛ መንፈስ የራቀ ነው፣ የረቀቀ ነው የኦርቶዶክስ ትምህርት። ብዙ ሰዎች ለዚህ ነው የማይገለጥላቸው፣ ግን በሰፊው ማስተማር ይቻላል። ስዕል ሁለት አይነት ኮንሰፕቶች አሉ። ይሄ ኮንሰፕት ነው በደንብ ማስተማር ያለብን። አይኮኖክላስት እና አይኮኖዱልስ የሚባል እስከ 16 ሴንቸሪ የነበረ ስዕልን መደምሰስ ማጥፋት የሚሉና አይ ስዕልን ማክበር አለብን የሚሉ ነበሩ። እነዚህ ስዕል ማጥፋት አለብን የሚሉት የመናፍቃኑ ሂደት በዛ ጊዜ ተመቶ በተለይ 6 ሴንቸሪ ላይ እንደገና ደግሞ 7 ሴንቸሪ የእስልምና እምነት ሲመጣ ምንም ነገር ስዕል አንፈልግም ስለሚል በእኛም አንዳንዴ እንጠቅሰዋለን። ዮሐንስ የሚባል በደማስቆ ዮሐንስ የሚባል እሱ ራሱ የጻፈው መጽሐፎች፣ ሌሎች በእኛ ግን ከሱም ቀድመው ያሉ ብዙ ነገሮች አሉ። ስዕልን በምናይበት ጊዜ የምናረግበት ሚስጥር አለ ሁሉ ነገር ላይ። መስቀልን ስናደርግ ራሱ እኮ ስዕል ነው። የመስቀል ስዕል ለምንድን ነው የምናደርገው? ከእንጨቱ ጋር አይደለም። እዚህ ላይ እኛ ይሄን ስናይ የሚታየን አንድ ትልቅ ነገር አለ። ኢየሱስ በቀራንዮ አደባባይ ደሙን አፍሶ ሲያድነን ይሄንን ነው የምናየው። ክብር ምስጋና ለእግዚአብሔር ይድረስ። ሌላ ከዚህ በፊት ያስተማርኩት ትምህርት አለ። ይሄን መስቀል ስታዩት በሶስት ይከፈላል። ይሄ ያስኩታል። ይሄ ያስኩት ምሰሶ ነው፣ ፒላር ነው። ይሄ ህገ ልቡና ነው። ይሄንን በሰፊው የገለጽኩት እኔ ነኝ። ተጥልቅ ይሄ ህገ ልቡና ነው። ቀላል ጥያቄ። ይሄን መስቀል ዲያቆን ይዞ ማሳለም ይችላል?
ለምን እንደማይችለው መሰላችሁ? እዚች ጋር ታቦት አለች፣ ሬክታንግል ታቦት ነው። ሲምቦሊክ ታቦትን ነው የሚያሳየው። ይሄ ኦልድ ቴስታመንት ወይም ጁዳይዝም ቀድመን ያለን ነው የሚያሳየው። አራቱ እዚህ ጋር ቅርጿ ይሄ ህገ ልቡና ነው። ከዚህ ደግሞ የምታዩት ቅርጹ የምን ቅርጽ ነው? የመስቀል። እሱ ደግሞ ህገ ወንጌል ነው። ህገ ልቡና ከህገ ኦሪት ከህገ ወንጌል አስተባብራ ያዘች ዛቲ ኢትዮታ ለሰማይ እቺ እግዚአብሔር ልጅ ነች። ይሄ ነው በእያንዳንዱ ነገር የምናደርገው። ስለዚህ ትምህርቱን በሰፊው በዚህ ላይ መማማርም እንችላለን። ለሚቀጥለውም ስመጣ ሌሎች ነገሮች መጨመር ይችላል። ባጭሩ ግን ስዕል የማይወዱ ሰዎች በየዘመናቱ ነበሩ። እኛ ግን ስዕል እንወዳለን። ራሱ እግዚአብሔር ታየ፣ ከሰማይ መጣና ወልድ የማይታየው አምላክ ታየ ማለት ሰው ሆነ ማለት አየ ነው። ተስዕሎ መልክ የሚለው በ40ኛው ቀን የሚቀርጸው ለዛ ነው። የ40 ቀን እድል ትላላችሁ አትሉም ብላችሁ አታውቁም? ሴቶች የምን ቀን እድል ለምትሉ? የ80 ቀን ነው የ40 ቀን? የ40 ቀን ነው ለወንዱም ለሴቱም። 40 ቀን ማለት በእናቱ ማህፀን ከአባት ዘር ተከፍሎ በእናት ማህፀን ከደም ተዋህዶ በ40ኛው ቀን ላይ ነው እናት ማህፀን ውስጥ ሰው የሚኮነው። ስዕል ሆነ ተስዕሎ ሰው እንላለን። የሰውነት ሙሉ መልክ መያዝ ማለት ነው። ስለዚህ ስዕልኛ ረቀቅ አድርገን የምናየው እዚህ ጋር አይደለም፣ ከወረቀቱ ጋር ከጨርቁ ጋር አይደለም። የኛ ጉዳይ እዛ ላይ ካለው ነገር ጋር ነው። ያን ደግሞ እናከብረዋለን። መላከ ፀሐይ የተቀመጡበት ወንበር አለ። የደብሩ አለቃ ናቸው። አንዱ መቅደስ መጥቶ አይቀመጥም። አሁን መቅደስ ውስጥ የእሳቸው መቀመጫ አለ። እኔም ማስተዳድርበት ደብረ ገነት መድኃኔዓለም የኔ መቀመጫ አለ። ከዛ ደግሞ ክፍት ሆኖ የአባ ሰላም አለ። በረከታቸው ይድረሰንና ያረፉት በቅርብ የእሳቸው ወንበር እዛ አለ። ማንም አይቀመጥበትም። እኔ ወንበር ላይ አሁን ሲሄድ ዝም ብሎ አንድ ሰው መጥቶ አይቀመጥበትም። ወንበሩ እኮ ምንም አይደለም፣ ግን እዛ ጋር መላከ ፀሐይ የሚቀመጡበት ወንበር ነው። ወንበሩን ራሱ የምናከብርበት። ስለዚህ ስዕልን ስንል እኛ በጣም በብዙ መንገድ ነው የምናየው። ይልቁንም የኢትዮጵያ ቤተክርስቲያን ጽላቱ ምንድነው? በጽላቱ ላይ ያሉት ኪሩቤል ሱራፌል ምንድናቸው? የሚናደፉት ተብሎ የተባለው ይሄ ሁሉ የምንመለከተው ከመጽሐፍ ቅዱስ አኳያና ሚስጥር ነው። ጽሁፍ ባልነበረበት ዘመን በስዕል ነው ሰው የሚማረው። ስዕል እንኳን ባልነበረበት ዘመን ሌላው ኢሜጅ ሌላው ገጽታ መሰላችሁ በስዕል ይማራል። እያየ ቅዱስ ጊዮርጊስ ፈረሰኛው ዘንቦውን ሲወጋው በቃ ተማርክ ማለት ነው። ጨረስክ ትምህርት። ኦርቶዶክስ መሆን መታደል ነው እንጂ ዝም ብሎ ማንም ተነስቶ በሚያወራው መንገድ አለ። ይሄን ሐሳብ ግን ወንድሞቼ ስለሚያደርሱኝ በሰፊው ማለት ምክንያቱም ምስለ ፍቁር ወልዳ ትንቢቱን ነው የምናስቀምጠው እኛ። ኢሳይያስ ምዕራፍ 9 ቁጥር 6 ላይ ያለ አንድ ቃል አለ። ሕፃን ተሰጠ፣ ወንድ ልጅ ተወለደልን፣ ስሙ የተመሰገነ ይሁን። እንደገና ኢሳይያስ 7:13 ላይ ያቺ ምስለ ፍቁር ወልዳ ማለት እኮ ምልክት ነች። ምልክት እኮ ምልክት ሆኖ ነው የሚቀረው። ምስለ ፍቁር ወልዳ ለምሳሌ ሕፃኑን ይዛ የምታዩት ኢሳይያስ 7:13 ላይ ምን ይላል? እግዚአብሔር ራሱ ምልክት ይሰጣችኋል አለ የሚለው። እግዚአብሔር ራሱ ምልክት ይሰጣችኋል፣ ድንግል ጸንሳ ትወልዳለች። ያ የዘላለም ምልክት እኮ ነው። ምልክት እኮ ነው። እና አያድግም ወይ? ምን ነው ስቅለት አይተዋቁም እንዴ? ስቅለት አይተዋቁም እንዴ? ስቅለት ነው። እዛች ላይ ነው አይናቸው ያረፈው። አያችሁ፣ ከመቤታችን ጋር ብቻ ያረፈው ማለት ነው። ስቅለት አይሁም እንዴ? እኛ ነን እኮ የምናውቀው። በ30 ዘመኑ ተጠመቀ ብለን ዮሐንስ ያጠምቀውና የለ እንዴ? ወዴት ነው? ተመልከቱ። ለመቃወም ሲል አንዳንድ ሰው ገደል ይገባል ሳያውቀው። አንደኛ ምልክት ናት ያቺ። ሁለት ሕፃን ተሰጠን፣ ወንድ ልጅ ተወለደልን እኮ ተውበለነ ተሰጠን እኮ ነው። ተመልከቱ፣ ወልድ ኢየሱስ ክርስቶስ። ስለዚህ እኛ እንዴ እመቤታችን ልጇን ይዛለን፣ ሲጠመቅ በ30 ዘመኑ አለ፣ ሲሰቀል በ33 ዓመቱ አለ፣ ከሐዋርያቱ ጋር ቁጭ ብሎ አለ። ይሄንን ስዕል አያውቁትም ማለት ነው። ስለዚህ ይሄን ስዕል ማሳየት ነው። አይ ሕፃን አያድግም ወይ? ይኸው ስቅለት አለ አታውቅም ወይ ነው። ስለዚህ አልሰሜን ገባ በለው የሚል ገድሮ ጀምሮ የምናገረዋል። እናቱ ሞታለች፣ እንደው ሀገር ሁሉ ደህና ነው፣ ሰው ደህና ነው ይላል። አልሰሜን ገባ በለው እባክህ እና አልሰሜን እንንገረው። ያልገባቸው ሰዎች ስለ መቅደድ ዛሬ አልተጀመረ። ካልተሳሳቱ ከዚህ በፊት የሰራውላችሁ ስለ እመቤታችን የውጭ ዓለም ሲቀበል ዳላክስ የሚባል ሰው ይመስለኛል የፕሮቴስታንት እምነት ተከታይ ነው። የእመቤታችን እንስል ከአንድ መነኩሴ ወሰደና ባህር ውስጥ ወረወራል። እስቲ ኃይል ካላት ዋኝታ ትውጣ። ይሄ ምንም አዲስ ነገር እኮ አይደለም። አንድ ነገር መጀመሪያ ማወቅ አለባችሁ። ስለ እመቤታችን ጉዳይ አንድ ነገር ወቁ። ዘፍጥረት 3:15 አለቀ በቃ። የዘላለም ጠብ አለ። የዘላለም ጠላትነት በሰይጣንና በእመቤታችን አለቀ። ስለዚህ እናንተ ኦርቶዶክሳውያን በዚህ ነገሮች ውስጥ ሁሉ በብዙ መንገድ የምታዩት ስለሆነ
በጣም ጥሩ ነው የተነሳው። እመቤታችን ምልክታችን ናት። ልጇን ይዛ ምልክታችን ናት። ትንቢቱ ሁሉ የሚነግረን እሱ እኮ ነው። እመቤታችን እኮ በረት ውስጥ ወልዳው ጌታን አስተኝታው የለ ምንድነው የሚለው? ወአሰረቶ መንኩባያቲሁ አውራጣቱ ምን አደረገች ይላል? አሰረችው ይላል። ከዛስ በጨርቅ ጠቀለችው። እሷ አሁን እዛ ጋር አስተኝታ ስታየው እሷ የምታየው ደግሞ ሁሉም በልቦና ታውቅ ነበር። መቃብሩን ነው የምታየው። በጨርቅ አውራጣቱን ስታስረው የሚታያት እዛ ነው። ዮሴፍና ኒቆዲሞስ ሲገንዙት ነው። በጨርቅ ስትጠቀልለው እዛ መቃብር ውስጥ አስተኝታ የምታየው መቃብር ውስጥ እዛ ተኝቶ ነው የምታየው። ዮሴፍና ኒቆዲሞስ ሲገንዙት ነው የምታየው። ይህ ስርዓት ነው። ሁሉ ጊዜ እኛ መቅደስ ውስጥ ከቤተልሔም ነው ሁሌ ቅዳሴያችን ከቤተልሔም ነው። እኛ ምን መጣው ከቤተልሔም ማለት እኮ ተወለደ ነው። ሕፃኑን እኮ ተሰጠን። በቃ ወልድ ተሰጠ፣ ሕፃን ተሰጠን ማለት ሕፃን ተሰጠን፣ ወልድ ሕፃን ተወለደልን፣ ወንድ ልጅ ተሰጠን ማለት ሕፃን ተወለደልን ቤተልሔም፣ ወልድ ተሰጠን ቀራንዮ ላይ። የኛ ይሄ ነው ሁለመናችን። ስለዚህ ስዕላትን ሁሉ ስናረግ ወይም በዚህ መልክ ስናረግ ምንም ስዕል የሚቀድሰው አያስደንቃችሁ። ሰይጣን ነው በቃ እኮ አለቀው። አሳደዳት አይደል እንደሚለው ራዕይ ዮሐንስ 12ን ተመልከቱ። በተለይ ቁጥር 17 ላይ እሷን ተውና የድንግል ማርያም ልጆች እናንተን አሳደደ በባህር አሸዋ ላይ ቆመ ይላል። የባህር አሸዋ ክቡድ ነው፣ ከውሃ ዳር ነው፣ አይዋሃድም፣ አይስማማም። የመናፍቃን ልቡና ክቡድ ነው፣ ከባድ ነገር ይናገራሉ። ሁለተኛ ጢሞቴዎስ ምዕራፍ 3 ተመልከቱ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ራቁ ተብሎ ነው የተነገረው። ስለዚህ እመቤታችን ምልክታችን ናት። ኢሳይያስ 7:13 ምልክት ይሷለች እንጂ ስዕሉኛማ በየጊዜው አለ። ወንጌሉ ብትገልጹት በየጊዜው አለ። ከእመቤታችን ወአስተርአያ ይታምር በውስተ ሰማይ ብእሲት እንተ ትለብስ ፀሐይ ከዚህ ጀምሮ ነው እኛ ከጽንሰቱ ጀምሮ እስከ ዳግም ምጽአቱ ድረስ የሚነገርባት ቤተክርስቲያን ስለሆነች ለውጭው ዓለም ልክ ነው። አሁን ቅድም ምን ብያችሁ ነበር ሳስተምር? ዛቲ ሆታ ለሰማይ የሚል አልነገርኳችሁም? በአማርኛው ምንድነው? ይህቺ የእግዚአብሔር ደጅ ነች አለ የሚለው። እንግሊዘኛው ላይ ግን አማርኛችሁ ላይ አሁን ብታዩት ይህች አይልም፣ ይህ ነው የሚለው። this is the gate of heaven ይልና this የሚለውን ዲሞንስትሬቲቭ ፕሮናውን የሚጠቀሙት እነሱ ይህ ብለው ነው አማርኛው ላይ። አጠቃላይ የፕሮቴስታንት መጽሐፍ ብታዩት ይህ ነው የሚለው። ትርጉም እንዴት ነው የሚፋለስ አያችሁ? ይህቺ የሚለው የሚገርም የመዝሙር 86 ላይ መሰረታቲያ ውስጥ አድባር ቅዱሳን የሚል ቃል አለ። መሰረቶቿ በተቀደሱ ተራሮች ናቸው ይላል። ምንድነው ያልኩት? መሰረቶቿ በተቀደሱ የፕሮቴስታንት መጽሐፍ ብታዩት መሰረቶቹ ነው የሚለው። her foundation የሚለው his foundation። እኔ ውጭ ሀገር ያሉትን ጠይቃቸዋለሁ፣ ይደነግጣሉ። her foundation የሚለው his foundation ብለዋል። who is his foundation ስትል ማን ነው ያ? እግዚአብሔር መሰረት አለው። እግዚአብሔር ተመልከቱ፣ በጣም ትልቅ ስህተት ውስጥ ነው የሚወስደው። ለዚህ ነው ዓለሙ እየጠፋ ሄደው። ስለዚህ አንድ የውጭ ሰው ይሰማና ይመጣና ወይ ስዕል ሲቀዱ ያውና ይቀዳል፣ ወይ ደግሞ እንደዚህ ይናገራል። ድንግል ማርያም ምልክታችን ናት። ልጇን ይዛ የምናየው ምልክት ነው። ሁሌኛ የምናከብረው በዓል እስቲ ያስቡ። ከፍተኛ በዓሎቻችን ሌሊት የምናከብራቸው ምናምናቸው ሌሊት የምናከብራቸው ትልቅ በዓሎች፣ አንደኛ ልደት፣ ገና። በቃ ገና ተወለደ እኮ ነው። አሁንም ዛሬም እኮ ስንዘምር ምን እንደምንለው ቤዛ ሁሉ ዓለም ዮም ነው የምንለው። ዛሬም እኮ የኛ የዘላለም ነው። ሰዓት አይወስነንም። በኦርቶዶክስ እምነት ውስጥ ከቢዮንድ ታይም ነን እኛ። ይሄ በጣም ረቂቅ ነገር ነው። ከሰዓት በፊት ነን። ተመልከት፣ ልደትን የምናከብር እኮ ዮም ተወለደ ነው የምንለው። ከዛ ምን ለጌታ ልደት እንኳን ያደረሳል። ጌታ ተወለደ ዛሬ እያልን ነው የምንኖረው። ስለዚህ ስዕሉም ዛሬ ነው ያሳየናል። ዛሬ ነው የዳዊት ጌታ የመዳቀስ በእግዚአብሔር ዘንድ እኮ ሰኞ ማክሰኞ የለም ወገኔ። እንደዚህ ነው። ከዛ የፋሲካን አይደለም እናከብረው ደግሞ ሌሊት ላይ ሕፃን ተሰጠን፣ ሕፃን ተወለደልን፣ ልደት፣ ወልድ ተሰጠን፣ ቀራንዮ። ስለዚህ በዚህ መልክ ነው እንጂ ያደገ የጌታ ስዕል የለንም እንደኛ እንደሱ ነው። ስለዚህ በጣም ጥሩ። በዚሁ እናብቃው። ዛሬ ምሽትም ስለሆነ እግዚአብሔር ይባርካችሁ። የሰማነውን በልቡናችን ያሳድር። መቼ እንደምንገናኝ እንነጋገራለን ከመላከ ፀሐይም ጋር ከስብከተ ወንጌሉም ጋር ያው መምህር ሉሌም አለና ተነጋግረን አንድ ቀን የምንተያይ ይመስለኛል። እግዚአብሔር ፍቃዱ ይሁንልን።
የሰማነውን በልቡናችን ያሳድር። እግዚአብሔር ከክፉ ነገር ይሰውራችሁ፣ የልባችሁን ሐሳብ ይፈጽምላችሁ። ድንግል ማርያም የመረረውን ጣፋጭ ታድርግላችሁ፣ የጎደለውን ሙሉ ታድርግላችሁ። ይህች እግዚአብሔር መሰላሉ የት ነው ያለው? ተሰብሯል። ሌላ ቦታ የለም፣ አያውቁትም። የመጀመሪያ ጉባኤ ነው። ድንገት የመጀመሪያ ጉባኤ ብዙ ጊዜ የሚይዝበት ቦታ ደግሜ ይይዛል። ስለዚህ ደብሩ ሌላ ቀን ሰዓት ካለው እንነጋገርና አንድ ቀን ልመጣ እችላለሁ። ትኖራላችሁ። ስለዚህ አንድ ቀን ይሄን ሰሞን የመጣሁት አንዱ የማሳተመው መጽሐፍ አለ። የማሳተመው መጽሐፍ ስለ ኒው ኤጅ ሙቭመንት፣ ስለ ኒው ቶት፣ ስለ ላው ኦፍ አትራክሽን፣ ስለ አጠቃላይ ዓለም የረከሰበት አስተሳሰብ ኢትዮጵያ ውስጥ በጣም በዝቷል። የስበት ሕግ ምናምን እየተባለ ብዙ ነበር። ያን ጀምሬ የጻፍኩት መጽሐፍ አለ። እሱ መጽሐፍ ይመረቃል። እነግራችኋለሁ መቼ እንደሚመረቅ። ድንገት እዚህም ያሉት ይነግሯችኋል። በቋንቋ አይነሽም ገጽ ላይ እንናገራለን። ቦሌ መድኃኔዓለም ነው የሚችለው አዳራሽ ውስጥ። ስለዚህ በዛው ጉባኤ ይሰራል፣ ልትገኙ ትችላላችሁና እሱን መጽሐፍ አብረን እንድንመርቅ እፈልጋለሁ። ለሰው እንዲደርስ ማለት ነው። መመረቅ ምንም አይደለም፣ በሰው ልብ ያሳድረው ለማለት ነው። እና በዛ ላይ እንገናኛለን፣ እሱ እናደርጋለን። አብርሃምን የባረከ ሳራንም የልቧን የፈጸመ እግዚአብሔር ከሁላችን ይሁን። ሊቀ ሰማዕታት አይራቀን። አሜን። ለፕሮፌሰር ቀሲስ ዘበነ እግዚአብሔር አምላክ ቃልዎት ያሰማልን፣ በዕድሜ በጤና ይጠብቅልን። እግዚአብሔርን አመስግኑልን። አምላካችን እግዚአብሔር ሁላችንን የሚጠብቀን በሰማነው ቃሉ እንድንጠቀም በቸርነቱ ይርዳን። እሺ እንግዲህ የመምህር ፕሮግራም ከነሶምሶን ጋር ተነጋግረን እናሳውቃለን። ይሄኛውን መርሃ ግብር በአንድ ቀን ነግረን ነው የሁሉ ህዝብ የተገኘውና እርግጠኛ ነኝ ትከታተላላችሁ። እኛም ቀኑን ተነጋግረን እናሳውቃችኋለን። በእግዚአብሔር ቤት እንድትገኙ ቃሉን እንድትሰሙ አደራ ትላለች ቤተ ክርስቲያን።